ሁላ እየዘነበብኝ ነበር። ይጨካኝ ደግሞ እየመጣ ሲደበድበኝ ነበር። ምላስሽን ቆርጬ ነው ከዚህ የምለቅሽ ሁላ ብሎ ሲያስፈራራኝ ነበር። ማስቲ እቴ ናፍታት ፍታት የታለች? ባክታል ነው የታለች? ምንድን ነው እነማናችሁ? ምን እየተፈጠረ ነው? የታለች? ምንድን ነው እንጂ ምን ፈልገህ ነው ከኔ ምናምን እለዋለሁ። አፍሽን ዝጊ፣ አፍሽ ነው አፍሽን ለምን ትከፍቻለሽ ምናምን ብሎ እየተናገረኝ ነው። ቤተሰባቸው ተበታትኖ አባታቸው ይኸውልሽ ትሰሚኛለሽ፣ ከጋሼ ጋር ተነካክቼ ህይወቴን ከማበላሽ ዳንሽ ማስቲ ምን አድርጉሽ? በዛ ላይ ደግሞ በሙስና ወንጀል የሚፈለግ ግለሰብ እንዲታሰር ያደርጋል። እናትየዋም የምትረዳበትን መንገድ ያመቻቻል። የገለሁላ ስንት ጊዜ እንደሞከርኩ ታውቃላችሁ። አባታችን ነው እንዲያግተኝ የፈለገው። እኔ ነገር ስራ ሁላ ምንም ደስ አላለኝም። አንድ ነገር ወጥቶ አንድ ነገር ይደረስባት ዛሬ ይደብራ ጃምጣ ስታሰቃያት ባመንኩ እንዴ ማስቲ እቴ ናፍታት ፍታት ናፍታት ቆይሽ ተረ እሺ እንዳነካኝ ፍታት እሺ እንዳነኩኝ ፍታት ቶሎ በይ ወይኔ እቴ ዳንሽ ማስቲ ምን አድርጉሽ? ውድ ተመልካቾቻችን እንግዲህ በማይታመን ሁኔታ እስቴን አግኝቻታለሁ። ገና ምን አይታ ይሄ ጨካኝ ይሄ አረመኔ ለምን እንዳረጋት አላውቅም። ማለት በጣም ያሳዝናል። እንግዲህ አይታችሁታል ቪዲዮን በምን መልኩ እንዳገኘናት በጣም ያሳዝናል። በቃ ሰውን መርዳት አንዳንዴ ለካ መጥፎም ከብዙ ነገር ነው ያስወጣው። ሽመልስ ከብዙ ነገር ውስጥ አስወጥቶ ትልቅ ደረጃ አድርሶታል። እናቱ በጣም ተቸግራ ነበረ። ቤተሰባቸው ተበታትኖ አባታቸው ኃይለኛ ሰካራም ጠጪ፣ ቤተሰቡን የሚበድል በዛ ላይ ደግሞ በሙስና ወንጀል የሚፈለግ ግለሰብ ገንዘብ የተቀበለ ለብዙ ሰዎች ብዙ ባዕድ ነገሮች መልካም የሚያሉ ነገሮችን ሲያደርግ የነበረ ያው ለሚዲያ የማይመጥን ስራዎችን እየሰራ የነበረ ግለሰብ ነበርና እናትየዋም ተሰቃየች። ይህም ደግሞ ሌባ ሆነ እና እናትየዋ በጣም ተሰቃይታ እንጂ ሽመኛን ቪዲዮዎች የሚከታተል ግለሰብ ከሽመልስ ጋር ያገናኛትና በቃ ያለው ነገር አስተካክላለሁ ብሎ አባትየውንም በመረጃም በማስረጃ እንዲታሰር ያደርጋል። እናትየዋም የምትረዳበትን መንገድ ያመቻቻል። ልጇንም ለአንድ ለሁለት ወር ያህል ከአንድ ቤት ውስጥ እንዳይወጣ አስቀምጠን ብዙ መክረ ነው ብዙ ነገሮችን አስተካክለንለት ወደ ስራው ዓለም እንዲመለስ ለእናቱ እንዲያስብ አከን መክረ ነው ብዙ አስተምረን ነው ነበር። ከዛ ወዲያውኑ ተቀይሮ በቃ ከእናንተ ጋር ካልሰራው በጣም እናቱን ይቅርታ ብሎ እንደው ከሰራናቸው ስራዎች በጠቅላላ ይሄ በጣም አስደስቶን ነበር። ያው እንዳልኳችሁ ብዙ ወደ ሚዲያ ማናጣቸው አሉ። ከጊዜም አንፃር ከምንም አንፃር የተሰሩ ብዙ ስራዎች አሉ ከሚዲያ ጀርባ የምንሰራቸው እና አንዳንዶቹ ደግሞ ያው አይታይልን ይሄ መረጃ ወደፊት ያወጣ ስለሚሉ ችግር የለም ብለን ዋናው መልካም ስራ መስራታችን ነው ብለን ያው ከእናንተ ጋር ካልተቀላቀልኩ አለ። ያው አሁን ደግሞ መልሶ ከዳን። ለምን እንደከዳን እንግዲህ ከራሱ አንደበት ይነግራቸዋል። ለምን ይህን ተግባር እንዳደረገ ለምን ይሄ ሁሉ ነገር ሲያደርግ እንደነበረ ከራሱ ይነግራቸዋል። አመል አይለቅ አሁን የተረዳሁት ነገር። እሺ ጎበዜ
ግሩም ነው በጣም። እሷን አይታታል አይደል? አዎ እሷን አያት ነው። እሷ ማለት እህቴ ነች። አየተው ይገርማል። አሁን ማን ከማን እንደሚዛመድ ማን ከማን ወገን እንደሚሆን ማን ያውቃል? ይሄ ደግሞ እኔ ሳግዘው የነበረ ብዙ ነገር ነው ያረኩለትም ማለት ነው። ምንም አላረኩለትም፣ ግን ከኛ ጋር የነበረ ሰው ነበር። ይኸው አደመጥኩ እኮ ነው ነገር ሁሉ ይገርማል በጣም። ቀጥል እስኪ፣ ለሱም ንገረው፣ ሁላችንም እንስማ እስኪ ያረካቸውን ነገሮች ጠቅላላ ቀጥል። ምን ብዬ እንድነግርህ ነው የምፈልገው? በቃ ነገርኩኝ። ይህን ነገር እንዳደርግ የተገደድኩት ዛቻ ነበረብኝ። በቃ የተለያዩ ዛቻዎችን ያደርጉብኛል። እንደገና ደግሞ በብርም እንዳልኩ ብር የሚያስፈልገኝ ነበረ። ይህን ነገር እሺ ብዬ ማልቀበል ከሆነ ደግሞ ለህይወት አስጊ ደረጃ ላይ እንዳለው እኔ ነኝ የተፈለግኩት በዋነኝነት ከእናንተ ከተቀላቀል እንደዚህ ነገር እንድሰራ ነው። በቃ ሁሉንም ነገር ያቀናበረው ሰው ሌላ ነው። እኔ ታዛዥ ነኝ፣ ተላላኪ ብቻ ነው። በቃ ገንዘብ ስለሚከፈለኝ የምሰራ ሰው። እሺ ሌላ ምን እነግርሃለሁ? በቃ ማን ነው ሲልክ የነበረው? ተረጋጋሻል? እሺ ምንድን ነው ያደረጋችሁ? አሰብ ምንድን ነው ያደረጉሽ? ያደረጉሽ ነገር አለ? አይ ደህና ነኝ። አሁን ደህና ነኝ። ያደረጉሽ ነገር በጣም ሲያሰቃየኝ ነበረ። እዛ ብርድ ላይ ራሱ ስጠቅ ውስጥ ዝናቡ ላይ እየዘነበብኝ ነበር። ይጨካኝ ደግሞ እየመጣ ሲደበድበኝ ነበረ። እሺ ቆይ ምን አድርጌ ነው ወንድሜ? ምን አድርጎ ነው እንደዚህ ያደረከው? እኔ ላይ ታይቃለሽ አይደል? እሱኛ ጋር አሁን አንዴ ብቻ ነው ያየሁት የነበረ ከእናንተ ጋር ማለት ከእናንተ ጋር በደንብ የሚሰራ ሰው አልመሰለኝም ነበር። የእናንተ ጓደኛ ሆኖ እንዴት እኔ ላይ እንደዚህ አይነት ነገር ያደርጋል ብዬ አስባለሁ። እሺ ቆይ ለምንድን ነው እኔ ላይ እንደዚህ ያደረከው? ቆይ ከነሱ ውጭ በልተህ ከነሱ ውጭ ጠጥተህ ነው እንደዛ ስታሰቃየኝ የነበረው? እንደዛ በጥፊ በርግጫ ስትመታኝ የነበረው? ደብድቦሻል? ቀለል ነው የደበደበኝ። ቆይ እንዴት ከሱ ጋር ተገናኘሽ? ማን ነው እዚህ ይዞሽ የመጣው? እቺ ጓደኛሽ ነች? አዎ እሷ ነች የመጣችው። አንቺም ራስ እኮ ለምን ላገኘሽው ሁሉ እኮ ታሪክሽን መንገር የለብሽም። ሰው በምን መልኩ እንደሚያጠቃሽ አታውቂም። ምንም አልነገርኳትም እኮ ወንድሜ። ይኸውልህ ከሰው ጋር ጓደኛ ነን። ከዛ እኔ እፈልግሻለሁ፣ በጣም ታስፈልጊኛለሽ፣ የሆነ ሰርፕራይዝ የምናደርገው ሰው አለ ምናምን ብላኝ ያሳመነችኝ። ከዛ ብሬት ወደዚህ ከሰው ጋር መጣሁ። እኔ ያኔ አንተ ጋር ልመጣ ነበር፣ ካስታወስክ እየመጣሁ ነው ብዬሽ ነበር አይደለ? እና ምን አክረ ነገር ነበረ። ከዛ በኋላ ግን እሷንም ቢብያት ነበር ሁላ ግን በቃ አንድ 30 ደቂቃ ብቻ ከዛ በኋላ ትመልሻለሽ ስትለኝ እሺ ብያት፣ አዲስ ጓደኛዬ እንደሆነች ታውቃለህ። ከዛ እሷ ጋር ሄድኩ። እሺ ከዛ በኋላ በቃ እነሱ ለሱ ሰጠችኝና ከዛ እሷ ሄደች። ከዛ እሱ አስሮ እዚህ ያስቀመጠኝ። ከዛ ምን ፈልገህ ነው ከኔ ምናምን እለዋለሁ። አፍሽን ዝጊ፣ አፍሽን ለምን ትከፍቻለሽ ምናምን ብሎ እየተናገረኝ ነበር። እሺ ምላስሽን ቆርጬ ነው ከዚህ የምለቅሽ ሁላ ብሎ ተስፈራራኝ ነበር። እሺ አባታችን ነው እንደነገረኝ ከሆነ እሱ አባታችን ነው እንዲያግተኝ የፈለገው። ማን ነው? እሱንስ ነገረው አለ። እኔ እንደነገርከኝ ዘነበ እንደዛ እንዳለት ንገረኝ። ከሱ ጋር ነበር የሚሰራው ከአባታችን ታውቂዋለሽ? አዎ ከአባታችን ጋር ነበር የሚሰራው። እሺ በገንዘብ ተታለ ሳይሆን መጀመሪያውንም እኛ ጋር የገባው ለተልኮ ነው ማለት ነው። ለተልኮ ሳይሆን በቃ እኔ ገንዘብ ያስፈልገኛል ታውቃለህ። ለተልኮ ነው አይደለም እኛ ጋር ከእናንተ ጋር ሳልሰራው ያልከን ንገረኝ ነው። ከአባታችን ጋር ለብዙ ጊዜ እየሰራክ እንደነበር ነግረኸኛል አይደል? እኔ ንገረው አለ። እሱስ
እኔ ላይ እንደዛ አፍን እንደከፈትኩ እሱም ላይ አፍን ክፈትና ንገረው። እሺ ሌላ ያደረገሽ ነገር አለ? ሁሉም ነገር ሲያበላሽባቸው የነበረው እሱ ነው። ድሮንም ጠርጥሬያለሁ እኮ ምንም ምንም ነገር የናተሰው የነገርኩህ እኮ ነገር ነው። የት እንደዚህ ከፋል አንተ አፈተቀመጥ ይኸውልህ አንተ ጣጣ ነው ሰበበኝ። እውነት ተጋለጠብህ። ምላሴን ሳትቆርጠው እንደሚ ስለደረሰብህ ይሄን ምላሽ ለኔ ተው እንጂ ሰው ሳታረገው ይቅር። ሰው ገለ ሰው ማድረግ የለም አንተ ምን ማለት ነው? ምን ታደርጋለህ? እቺ ነው መሰለች ወለ ላይ ሆነች ልጅ እንደዛ ሽርንኩቻ ውስጥ ስላስገብተ መከራ እንድታሳይ ማድረግ አይመለከትም። አረ በቀረብኝ ነው መከራ በበላኝ። ተው እንጂ እህትም እናትም አይደለች ሊሰት ልጅ አረ ባታናታይ በቀረው ገና ጋሼ ገና ይገባልሽ። ታው ሳቸው ናታንሳቸው መልካም ሰው ናቸው። ተከበሩ ሰው ናቸው ሳቸው። አረ ደግሞ ሳቸው አንተ ሰው አድርገው እንደዚህ አምነው ቤታቸውን እኔንም ልታስተዳድር ኃላፊነት የተሰጡ ለዚህ ነው እንዴ? እንዴ ያለ ሰው ምንም ቢያውቁማ ጭራሽ ነበር የሚያስደርሱ። ሳቸው ሸጋ ሰው ናቸው። ጥሩ ሰው ናቸው። እንዴ እንደሳቸው አቶ ዘነበ አይ ይሁሉ እኮ የሱ ስራ ነው። ምን ነው ጥሩ ሰው እሱስ ቢሆን አራ ታያንቺም ታይ ሞዲሽ ማን ለጠራሽ ደግሞ እኔ ደግነጅና አስተዳደር ይሁን ለኛም እኮ አባታችን ነው። እኛም ጠልተነው አይደለም፣ ግን የሚያስወድድ ስራ አይሰራም። ታውቃለህ? አላየሽ ይሆናል እንጂ ጋሻ መልካም ሰው ናቸው። ታውቃለሽ እንጂ አንቺ ጋሺ ባቀባጥር ይሻላል። አፍን ዝብል ደሞ አፍኖሮ ታወራለህ እንዴ? አፍኖሮ ታወራለህ እንዴ? እሺ ቆይ እሺ እንጂ ተማትረባረ ምን ይሰው እግዚኦ ወደዚህ ተካክሏል ከፍቷል ወይ ሮ ጉድኮ ነው እናንተ ምን አንገተን ትደፋለህ? አውራ እንጂ ምን ላውራ? ምንድነው የምታወራው? የት ነው ያለው? ነገርና የት ነው ያለው? ዘነበ አንቺ ላይ ያደረሰብሽ ነገር አለ ማለት ይሄድ እንደሆነ ነግሮኝ ነበር። ከዛ በኋላ አውቄ ነበር እሱ ላንተ ሊነግር ነበር። ከዛ እሱ ላንተ ሊነግር ሊመጣ ስል እሱ ላንተ ቀድሜ እንዳልነግርህና ላለመያዝ ብሎ ቀድሞ ከሀገር ወጣ። እኔና እነሱ እንዲያግቱኝ ያደረገ። ለምን ይዟለው? ወንጀል አለበት እንዴ? አባታችን አንተ እንደምትጠብቀው አይነት ጥሩ ሰው አይደለም። በጣም መጥፎ ሰው ነው። እሱማ እናቴን ሀብት ንብረቷን ወስዱባታል። እናቴን አሰቃይቷታል። እናቴን ብዙ ነገር ውስጥ ከቷታል። እኛንም ሲያሰቃየን ነበር። ሌሎችም እህቶቻችንም ያሰቃያቸዋል። በጣም መጥፎ ሰው ነው እሱ። አረ ተይና አረ ጋሼ እኔ እንደማያቸው ተግቢ ውስጥም ተግቢ ውጭም ልጆቹን አቅፎ ሲያጫውት እንደው የከተማ ጨዋታ ረምቅ ያጣ ነው እያልኩኝ እኔ ራስ እንዲያሰቃለሁ። አንዳንዴም አፍራለሁ። እንዲህ ያጫውታቸዋል፣ ያዝናናቸዋል እንጂ ጋሼ ምን ነው ከፈና ከፋት እና ታዲያ ሲስማቸው ግንፈራቸውን እየሳማዛጋ እያስገደደ እየሳማቸው እያየክ ታዲያ እሱ ኖርማል ነገር ነው? አንተ ምንም ይሁን አንተ ምንም አልገባም። ስራፍን አንተ አንተ ገና አልገባም። ቆይ ምን ልታረግ ነው? ልጅና ማስ ከፈሪሳ ሲያንስ ነው ይገባል። አይደል እንዴት እንደሚያማየት አይደል? በጫማ ሲፈጠኝ ነበር እኔ። እሺ ይላ አባታችን ከዚህ በፊት እኔንም ደፍሮኝ ነበር። በጣም ተሰቃየኝ ነበር። ትገለዋለህ ብዬ አልነገርኩም። ለምንድን ነው ያልነገርሽኝ እስካሁን? እህታችንም የምጣላው በጣም ለዛ ነው። ወንድም ለምንድን ነው ያደረግሽው? ያልነገርሽኝ ለምንድን ነው ያልነገርሽኝ? እንደው ነገር ጠላላ ነው ምን ነገር አባት እንዴ ያደርጋል? ተንጂ ትገለዋለህ ብዬ ፈርቼ ነው። ከዛ ደግሞ እናቴም አባትና ልጅ እንዳይገደሉ ብላ ስትለምነን ነበር። እህቴም አንተ ጋር መምጣት የፈራችው በአባታችን የተነሳ ወንድ ልጅ በጣም ስለምትጠላ ነው። አልመጣም ብለኝ እንጋለች። ታይ ነው የምልሽ። እንደው በቃሽ እንደዚህ ላውቁኝ። ታይ ነው የምልሽ። በቃ ታይ እንደዚህ አታውሪ። ዝም በል አንተ ይኸውልህ የማታውቂው ነገር ስትነግሪኝ እኔ ጋሽ ጀርባ ወኳችሁ ልክ እንዲህ አይደለም። ታይ እንጂ እንዴ መልካሙ ሰው ሸጋው ሰው አንተ ዝም በል አንተ። እሱንም እንደዛ ብለህ ነው ስማ፣ እሱንም እንደዛ ጥሩ ሰው ነው ብለህ ነው ይሄው። ኧረ ተይማ ተይ። እኔ የማይሆን ሰው እኔ ባየሁበት አይኔ አይቷል እኮ አይኔ ብረታው ይባል። ይኸውልህ ከኔ በላይ አባቴን አታውቀውም። እሺ አንተ ትናንት የመጣ ሰራተኛ ነህ። እኔ ደግሞ ለረጅም ዓመት ነው የማውቀው። ዝም በል እሺ አንተ ትክዳለህ። እውነቱን ለምን አትናገርም? ይኸውልህ አሁን እኮ ከዚህ የትም አታመልጥም። ወይ እስር ቤት ነው መጨረሻ የሚሆነው። አርፈ
እውነቱን ብትናገር አይሻልም? እውነት አይደለም አባታችን ይኸውልሽ ትሰሚኛለሽ ከጋሼ ጋር ተነካክቼ ህይወቴን ከማበላሽ ሞት ተነካክታል እኮ ህይወት ተበላሽቷል። ከዚህ በኋላ ህይወት አይደለም እንደሚመስለው ከሱ ጋር መስራት የጀመርክ ቀን ነው ህይወት የተበላሸው። ከኔ የምፈልገውን ነገር አግኝታል አይደል? ነገር ምንም አልነገርከውም። ጋሼ የምትሬት ነው ያለው? የት ነው ያለው? ይኸውልህ ጋሼ አቶ ዘነበ በቃ ውጭ ሀገር ሄደዋል። ይኸውልህ ከዚህ በኋላ ደግሞ አይመለሱም። እዛ ሆኖ ነው ሁሉንም ነገር እያደረጉ ያሉት። እዛ ብሄድ የሚያመልጥ ይመስልሃል? እሱን ከሱ ጋር መወያየት ትችላላችሁ። ከሱ ጋር መጨረስ ትችላላችሁ። እኔ ምንም ማውቀው ነገር የለም። በቃ ካለበት አስመጣዋለሁ። እነሱንም ይዟቸው ነው የሄደው። እነማንን? ሌላ እህቶች አሉ እዚህ ቤት የሚኖሩ የነበረና ምን እኔ እሱንም ጭምር ልነግርህ ነበረ። ከዛ በኋላ ግን ከማን የተወለዱ? ከሌላ ሴት የወለዳቸው ሁለት ሴት ልጆች አሉ። ግን እነሱንም እንደሚስት ነው የሚያኖራቸው። ቆይ ይሄን ሁላ ነገር አንቺ እንዴት ልታውቂ ቻልሽ? ምን አገባ አንተ? አፍን ዝጋ እያልኩ ነው። እኔ በፊት እኔም አባቴን አገኘው ነበር። ማዘር በጣም እናታችን በጣም ቸግሯት ስለነበረ አብዛን ሙሉም ነገር ይዞ ነበር የሚጠፋው ጊዜ ይመጣና እና በዛ የተነሳ እኔም ብር ልጠይቀው አገኘው ነበር እና ያው በቃ እኔንም ተመሳሳይ ጥቃት አድርሶብኛል ከነሱ ጋር። እናታችን ታውቃለች? ታውቃለች ግን እንድነግር አልፈለገች። ግን አሁን ደግሞ እኔ ልነግርህ ነበር እነሱ እየተሰቃዩ ስለሆነ ሁሉም ነገር ነግሬህ ከሀገር ይዟቸው ሊወጣ እንደሆነ ሳቅ ላንተ ላውራቅ እየመጣሁ ነበር። ከዛ በኋላ ግን ጓደኛዬ እዚህ ይዛኝ መጣችና እንደዚህ እዚሁ አስቀሩኝ። እንዴ ያለ ነገር እንደው ምንም ደስ አይልም። ያወራችሁት ያለ ነገር ሁሉ እንደው ከሀገሩ ከመንደሩ ያለ ነገር ነው። ይኸውልህ ጉሩም የማነኝ አንተ ማልኩ እኮ ገንዘብ አተከፈለ እሱ ጋርም እኮ አልደውልም ነበር ብለህ ነበር። እኔ ታዲያ እንደው ለክሬ ለማተቢ ስላተመኑኝ እንጂ በሰው ላይ ጭራሽ ተውይ። እኔ ራሱ ሁሉንም ነገር ያውቃል። ይኸውልህ ሲሰልላችሁ ነበር እስከ ዛሬ ድረስ። እንዴት እኛ ጋር ገባ ንገረኝ እስኪ። ስለማለት ጥሩነት ብቻ እንዲወራ እያደረገ የነበረው እሱ ነው። እናትም አለችበት እዚህ ውስጥ ንገረኝ። ስለምን እናቴ ነው የምታወራው? እኔ ብቻ ነኝ ያለሁበት። እናትስ አታውቅም ስለዚህ ጉዳይ? ምንም የምታውቀው ነገር የለም። እሺ እንዴት ነው የገባው ወደኛ? እንዴት አሰባችሁት? ምክንያቱም አንተን ለመሰለል ስል ለምንድና በዙሪያ ያሉትን ቤተሰቦችን ለምን ለመሰለል? ማን አዞ? ጋሺ ናቸው አዘዙ። ምን አሉ? አንተን መሰለል እንዳለብኝ፣ አንተ የምትሰራውን ስራ እያንዳንዱን ስራ ማወቅ እንዳለብኝ እንድሰልለ፣ ሲቀጥል ደግሞ እህትንም እንዳግታት ነበር ከእናንተ ጋር። ቆይ ይሄ ሰው ያቀኛል ማለት ነው ቀድሞ? ምክንያቱም ይሄ ልጅ እኛ ጋር ከገባ ወደ 3 አመት ሆኖታል። ቆይቷል። ሁሉንም ነገር ያውቅ ነበር። ያስመሰለ ነበር። 3 ወር አይሆነኝም። ሁሉንም ነገር ከበፊትም ያውቅ ነበር። ያስመሰለ ነበር። ስለዚህ ይሄ ሰውዬ እኔ በህይወት እንዳለው ልጁ እንደሆነ ያውቃል ማለት ነው። ሁሉንም ነገር ያውቅ ነበር። ስለዚህ ይሄ ሰውዬ ከአቶ አያሌው ጋር ጥብቅ ግንኙነት አለው። አሊያም ደግሞ እያንዳንዱ የምንከተለው ዱካ በጠቅላላ ያያል። ሁሉንም ነገር ያውቃል። ያኔም ሁሉም ነገር እንደሚያውቅ ነግሮኛል። ራስን ዝም ብለህ ባሸቡት ይሻላል። ዝም በል። እያንዳንዱ ነገር ቦታ ሰው አላቸው። የፈለገ ቦታ ሰው ነው። ስለ ግሩም አልሰማህም? ግሩም ማን እንደሆነ አላወቅም? ታውቅም? ስለ ግሩም የሰማኸው ነገር የለም? ይኸውልህ ጋሼ እጃቸው ረጅም ነው እያልኩ ያለሁት። ለምን ሰማይ አይነካም? ሰማለህ? ቀልድ ጨዋታ አይደለም እዚህ ጋር ያዝነው። ህይወትና ነፍስ የሚባል ጉዳይ ነው። ቤተሰቤን ለማዳን ነገሮችን ህይወትን ለማስተካከል ስል ምግባበትን ጉዳይ ታውቃለህ። ምንም አይነት ጉድጓድ ቢቀርኝ ሁሉም አከባለሁ። ገባ? መብት ነው። ይኸውልህ እኔ ከእንደዚህ ነገር በቃ አስወጣኝ። ምንም አውቀው ነገር የለም። ምንም ታውቀው ነገር የለም። ከጋሼ ጋር አታነካካኝ። አንድ ሁለቴ በደንብ አድርገን ስንገርፍህ መኖር እፈልጋለሁ። እኔ አታነካካኝ። በቃ መኖር ትፈልጋለህ? ይኸውልህ ተነካክተሃል እኮ ታዲያ የእኛን ህይወት እያበላሸ በቃ ተናገርኩኝ አይደለ? ለምን እንዳደረኩትኝ በቃ ተናግሬያለሁ አይደል? ጫልን። እኔ ማዝነው ለዛች ምስኪን እናት ነው። አንድ ቀን ሳትደሰት አገኘው ልጄ ጥሩ ሆነልኝ ስትል ይኸው ልጇ
እዛው ሌባ ሆነ ብትቀር ይሻል ነበር እንደዚህ ወንጀለኛ ከምትሆን። እኔ መጀመሪያውንም ፍርሃት ነበረኝ። ሽመልስ ግን አይሻሻላል የማይሻሻል ሰው የለም ብሎ ቀላቀለ። ያው ህይወታችንን አንመሰቃቀልኩ። እሺ ሽመልስስ ደግሞ የት ነው ያለው? አሁን ደግሞ ሽመልስ ከወሰደኝ ሽመልስ ያለበትን ቦታ ነው ያውቃል። ታውቃለህ? ይኸውልህ እኔ ባላቅም ታውቃለህ። የኔ እሱ ነው ያስያዘኝ። ሽመልስ ያለበትን እኔ እኮ አልኩ እኮ እኔ እናንተ ጋር እንድገባ የተደረገው ሆን ተብሎ ነው። በቃ አንተና ጋሽ ያውቃሉ፣ ስላንተ ያውቃሉ፣ አንተ በህይወት እንዳለ ያውቃሉ፣ ልጃቸው እንደሆንክ ያውቃሉ። ጋሽ ሆን ብለው ነው እኔን እዛ እንድገባ ያደረጉኝ። ሆን ተብሎ ነው። በቃ እናንተም እንደዛ እንድታደርጉኝ እንድትረዱኝ ምናምን ነገር እናንተ ጋር ተደውሎ ምናምን መታችሁ ምናምን ነገር የተደረገው ሆን ተብሎ እኔ ስላንተና ስለሷ ነው ሚሽን የተሰጠኝ እንጂ እኔ እናንተን ነው እንጂ እኔ እንድከታተላችሁ ጋሽ ያደረጉኝ እሷ እንዳገታትና አንተን ተከታተይ የሚሰራውን ስራ እያንዳንዱ ነገር እንድነግራቸው ነው እንጂ እኔ ከሽመልስ ጋር የተገናኘ ምንም አይነት ነገር አላውቅም። አይ ምንም አታውቅም? ምንም አውቀው ነገር የለም ስለሽ። ቆንጆ ችግር የለም። ማታውቃቸው ብዙ ነገሮች አሉ። ስለ እህቴም አታውቅም ነበር። የት እንደታገተች አታውቅም ነበር። እህቴን አላሳገድካትም። አንተ ጥሩ ስራ ነው የምትሰራው፣ መጥፎ ስራ ሰርተህ አታውቅም። አንተ በጣም መልካም ሰው እውነት። እንዳንተ አይነት ሰው እውነት አናገኝም እኮ የለም እኮ እዚህ ምድር ላይ። እኔ እንዳልኩህ እኮ እኔ አሁን እናትህን ችግር የለም ማድረገው እናደርጋለሁ። አንተን ግን ድጋሚ አታየህ። ምንድነው እያወራህ? ድጋሚ እናትህ መልስ አታየህ። ለምንድነው ማለት እንደ ሞትክ እነግራታለሁ። መርዶዋን ታወጣ። ምንድነው የምታወራው? ቆይ ግሩም እንዴ ምንድነው እያደረክ ያለው? ነገርኩ አንዴ አንተኛ ህይወት ስንት ነገር ስታበላሽ አልነበር እንዴ? አንቺ ንገሪኝ ነው ስለዘነበ ንገሪኝ። ጠቅላላ አሁን ተፈተሻል አይደለ? እና ከተፈታውስ አንተ አፍናት። አንቺ ስለዘነበ ንገሪኝ። አሁን አንተም ስማኝ አልለቅም። አንተ ጋሽ ምናምን ስለምትላቸው ጠቅላላ አንዲት መርፌ ሳትቀር ሁሉንም መረጃ ጠቅላላ አልከተ ትነግረኛለህ። ያባል ጋሽ የምትላቸው የት እንዳሉ ምን ሲያደርጉ እንደነበረ የሚሰሩትን ስራ ጠቅላላ የምትል ከሆነ እንጂ ነገር ደግሞ ወደኔ አታንጣው። እኔ ጋሽ የሚደርስብህን አራ የሚያደርጉልኝ ብቻ ነው የማውቀው እንጂ የሚያደርጉትን ነው የማውቀው። እኔ ሲወጡ ሲገቡ ሰላምታ ይሉኛል። ሰላምታ ያናቸው በጣም ይሰጡኛል የሚሰጡኝ ነገር እንጂ እታውጭኝ ያደራ ነው የሚሉ ቤቱ ብቻ ነው ያደራ እንጂ ሌላታቸው የቷኑ ይትደሩ እኔ ምን አገናኝቶኝ የታይቻቸው ብለ የሚሰሩትን ግን እታቸው እኔ ባየሁበት ነው ተረዶበት ብልካ ለልጆቻቸው ማጭ አጫዋች ሰውን እንደው ጉንብስ ቀና ብሎ ሰላምታ የሚሰጡ የተከበሩ ሰው ናቸው። በጣም መልካም ሰው ናቸው። እንግዲህ እኔ እንዳየኋቸው እንግዲህ ደግሞ በኋላ ሌላ ነገር ያመጡ ከሆነ እንዴ እኔ ምን አውቃለሁ ብሎ ነው አሁን ግራ ጋባችሁ እኮ እኔም እሱ መልካም ሰው ነው ነበር ያልኩት። ግን አሁን እንደም እንዲያለ ጉድ አመጣ። እንደው ማን መልካም ይባላል ብሎ ነው እንደው በጣም መከራ እኮ ነው። በገንዘብ ተታለህ ብዙ ነገሮችን ትሰራ። አንተም ምርመራ ይደረግብሃል። ገና ነህ፣ አልጨረስንም ካንተ ጋር ምንም ገና አልጀመረም። ለምን ተመረመሩት? ምንም አልጀመረም ካንተ ጋርም ገና ብዙ ነገሮች ይኖራል። ተወይኔ ነው ምን አድርገው ትርደው ገና ያልጨረስናቸው ጉዳዮች አሉ። ትቀጥልና አሁን ትሄዳለህ አጣብቀኛ ጋር ነገር ጠቅላላ ስለዘነበ ትነግረኛለሽ። ምክንያቱም ይሄን ሰውዬ ይዘን እናታችን ላይ ያደረገውን ነገር አንቺ ላይ ሲያደርግ የነገረውን ነገር ጠቅላላ እሱ ሳልበቀል ምንም አይነት ጉዳይ ውስጥ አልገባም። እሺ እንደም ግን ተረጋጋ። ማለት ሌላ ነገር እኮ ተናድ እንዳታደርግ ብለን ነው እስከዛሬም ዝም ብለን ይኖር ነው። ይኸውልህ አሁን እኛን አግኝተሃል አይደል? ተረጋግተን ይኸውልህ እሱ ለህግ መስጠት ነው ያለብን። አንተ ደግሞ ትናደዳለህ ቶሎ። እናቴም እስከዛሬ እንዳትገለው ብላ ነበር እንደዚህ ስትሆን የነበረው። ሁላችንም ዝምታ የመረጥነው አንተ ተናድ ሌላ ውሳኔ ወስነ ደግሞ አንተን ላለማጣት ስንል ነው። ከስንት ጊዜ በኋላ እንዳገኘህ ታውቃለህ አይደል? አሁን ነው ሰው ቤተሰብ ይሆን ነው። እስከዛሬ ሰው አልነበርንም። አሁን ግን ታውቃለህ አንተ አለህን ብዙ ነገር አለን እና ልናጣካ አንፈልግም። ለዛ ነው በቃ ዝም እያለን ያለ ነው። እኔ ሁሉንም ነገር እነግራለሁ ግን አንተ ተረጋጋ። ቀጥታውን እናታችን ጋር እንሂድ። ማስተካከል ያለብን ነገሮችን እናስተካክላለን። እናንተ ላረከው ነገር የእጅህን ሰጣለሁ።
ነገሩ ምንድን ነው? ዋጋህን እከፍልሃለሁ። ነገርኩህ አይደል እንዴ በግልጽ ለምን አትሆኝም? በቃ ዋጋህን እሰጥሃለሁ። ባርክ ቆንጆ አድርጌ ዋጋህን እሰጥሃለሁ። ላደረግከው ነገር ተከላለህ። እሺ ይቀጥል። ወዴት ነው የሚቀጥለው? ውሰዱት፣ ቀጥታ ደም ምርመራን ስትጨርስ ወደ ስራ ገበታ ትመለሳለህ። ይሄ ቤት ለጊዜው ይታሸጋል። ካሸሩበት አንተ ይውላ ያገባው አንተ ሰራተኛ ነህ አይደለ? ምንድነው አላስ አደረኩ ለኔ ነው ጥበቃ ነህ እንጂ ባለቤት ነህ እንዴ? አንተ ምንድነው እንደዚህ የሚያደርገው? እኮ ጥበቃ ማለት እኮ ነገር አለ እንዴ? አንተም ከሱ ጋር ነው እንዴ? ሰዎች ሳይኖሩ ሰው የሚጠብቁ እኮ ነው። እኔ እኮ ኃላፊነት እኮ አለብኝ እኮ። ታዲያ የምትባለውን ስማ። ስለዚህ ይሄ ቤት ይታሸጋል። ኃላፊነት ይኸውልህ ቤቱ እኮ የኛም ያባታችን ቤት ነው። ለማን ማስረከቡ? ለፖሊሶች ታስረክባለህ። ለህግ አካላት ይታሸጋል። አንተ ለጊዜው ስራ የምትፈልግ ከሆነ እኔ ስራ አስቀጥራለሁ። እኔ የጀመርኩትን ስራ ለባለቤቱ ስራ አስረክብ ምኑን ጀምራለሁ? ባለቤቱ ይታሰራል፣ ተፈልጎ ይታሰራል። እስር ቤት ታስረክበዋል። አይ የምትል ከሆነ እንግዲህ አንተም የብሩክ ዕጣ ፈንታ ይደርሳል ማለት ነው። ትከተለዋለህ። ብሩክን ተከትለህ አንተም አብራችሁ ትሰራላችሁ። እስር ቤት ውስጥ አብራችሁ ደግሞ ትቀጥላላችሁ። እዚህ የጀመራችሁት የታኛንም ወደዛ ማትደምረኝ እንጂ ምን አረኩኝ? አሁን እኔ ስራዬን እየሰራሁ ያለው ሰው ነኝ። እኔ የማውቀው ነገር ምን አለ? ስራህን እየሰራከው ነው። በቃ የተባልከውን ማድረግ ነው። እስር ቤት ሆኖ እንዲከፍል ነው እንደፈለግከው። ስለ ሰውየው የምታውቀውን መረጃ ሰነዶችም ካሉ ምኖችም ካሉ እያንዳንዱ እየወጣ ሰጠኝ። ብዙ የሚያውቀው ነገር ይኖራል። አብረው እየኖርክ ነበር አይደል እንዴ? ብዙ ያይኸው ነገር ይኖራል። ምን ያለው እኔ ሲወጡ ሲገቡ ከሚያተው ተቀረ ገንዘቡን ምኑን ሁሉንም ልብሱን ጫማውን የሚሰጥህ ዝም ብሎ እንዳልሆነ አውቃለሁ። ምክንያቱም ዘነበን አውቀዋለሁ። አንተ ከምታውቀው እጥፍ በላይ አውቀዋለሁ። ዘነበን ገባህ? ታዲያ እናንተ አወቃችሁት እኔ ጋር ምን አለ? ምንም የለም። ነይ ማስቲ ወደ ቤት እንሂድኛ። ያለውን ነገር እናስተካክላለን። አይዞሽ ነቀጥል ተረፈ። እሺ ቀጥል። ነይ ደህና ናት ወይ ያልኩ? በቃ የተፈጠረ ነገር የለም። እኔ እኮ ግቢው ሰው እንዳይገባ እንጂ እኮ ወይ ጉድ! እንዴት መጣችሁ እናንተ ደግሞ? ምን ሰራለህ? ጫካ ውስጥ ደብቀናል። ሰሞኑን እያጋጠሙን ያሉንን ጉዳዮች ታውቃላችሁ። ሽሜ ጠፋ። ታዲያ ማርያም አትለመነኝ ነግሬሃለሁ። ዛሬ ምንድን ነው አዲሱቱ እንዴ? ምን ያደርጋችሁ ነው? ስህተት ነው የሰራችሁ እኮ አውቃለሁ። እሱ በሚሉት ልክ የከፉ ሰዎች አይደሉም ማለት ፈልጌ ነው። ጭራሽ ሰው ልጅ ምን አደረጓችሁ? በቢላ የሚቆርጡ አይደሉም።